በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ለጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የበዓል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤትዎን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 88 34 34 በ0988 88 56 56 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ሰኔ 24 2017 ዓመተ ምህረት ገዳዮቻችን በግልጽ ነግረውናል። አማርኛ ተናጋሪ ጨካኝና ክፉ ነው፣ ስለሆነም መሞት አለበት። ኦሮሞኛ ተናጋሪውም ስለማይታመን፣ ትግረኛ ተናጋሪዎችም ስለሚጨቁኑ መጥፋት አለባቸው እያሉ ይህንን ክፉ ሰይጣናዊ ስራ የሚሰራ አካል አቁም በማለት መስራትና መናገርም ያለብን ሰዋዊ ግዴታችን ነው። አሉባልታ፣ የመሸታ ቤት ወሬ ሚዲያ ላይ እየመጡ የሚያወሩ ሰዎችን ሰምቶ የዚህ ብሔር ጠላት የዚያ ብሔር የሚለውን መስማት ነውር ሊሆን አይችልም። ይሄንን ግን ተጨባጭነት የሌለው ከተጨባጭ እውነታ ጋር ደግሞ እርስ በርስ የሚላተም ነገር እሱን ወስዶ ለቅስቀሳ መጠቀም አንዳንድ ቃላትን የግድ ማቀብ ያስፈልጋል። መንፈሳዊ አባት ስለሆኑ ለፖለቲከኞች ቢሆን እንዴት አድርጌ እንደምሄድበት አውቀዋለሁ። ቤተክርስቲያኒቱን የራስ ፍላጎት የራስ አጀንዳ ማስፈጸሚያ ማድረግ ነውር ነው። ንጹሃንን ሲያስጨፈጭፉ ከነበሩ ጋር ግንባር ፈጥሮ የነሱን የጥፋት ድግስ ለመባረክ መሰናዳትም ደግሞ ከኖርም በላይ ነው። ይሄ ግፋ ቢል መንፈቅ መቆየቱ እንኳን ለማይታወቅ ስብስብ ሲባል በዘላቂነት ራስን ማጣት ሊመጣ ስለሚችል ቆም ብሎ ራስን መመርመር፣ ሁኔታዎችን መገምገም አስፈላጊ ነው ብዬ አምናለሁ። በዛሬው ዝግጅታችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የህዝባዊ ወያኔ ሓርነት ትግራይ መሪዎችና የጦር አዛዦች እንዲሁም የትግራይ ጊዜ አስተዳደር ባለስልጣናት ወደ ጦርነት ለመግባት ዝግጅት ማጠናቀቃቸው ተሰምቷል። ሌተና ጀነራል ታደሰ ወረደን የጨመረ 9 አባላት ያሉበት ኮማንድ ፖስት ማቋቋማቸውንም የውስጥ የመረጃ ምንጮች አጋልጠዋል። ከሰሞኑ በተለያዩ ስፍራዎች ወታደራዊ ስልጠና ላይ የነበሩ ምልምሎችን በማስመረቅና በጦርነቱ የተገደሉ የህወሓት መሪዎችን አስክሬን በመሰብሰብ ላይ የቆየው ይኸው ቡድን ወደ ጦርነት ለመግባት ጦርነቱን የሚመራ ኮማንድ ፖስት ማቋቋሙን ከውስጥ ምንጮች የተገኙ መረጃ
መረጃዎች አመልክተዋል። ጦርነቱን ለመምራት የተቋቋመው ኮማንድ ፖስት ከጊዜ አስተዳደሩ 3 ሰዎች ሲኖሩበት ከህወሓት 3 እንዲሁም ከሰራዊቱ አዛዦች 3 በጥቅሉ 9 አባላት ያሉበት እንደሆነ መረዳት ተችሏል። ከትግራይ ጊዜ አስተዳደር የጦርነቱ ኮማንድ ፖስት አባላት ሌተና ጀነራል ታደሰ ወረደ፣ ምክትል ፕሬዝዳንት አቶ አማኑኤል አሰፋ እንዲሁም የክልሉ ጸጥታ ኃላፊ ሜጀር ጀነራል ፍስሐ ኪዳኑ ወይንም ፍስሐ ማንጁስ ሲሆኑ ከህወሓት ደግሞ ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔርና ዶክተር አብርሃም ተከስተም ይገኙበታል። ከሰራዊቱ አዛዦች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይንም ጆን መዲድ፣ ብርጋዴር ጀነራል ምግብ ኃይሌና ብርጋዴር ጀነራል ኃይለስላሴ ግርማይ ወይንም ወዲ እምቤቴ መሆናቸውን ከውስጥ ምንጮች የተገኘው መረጃም አመልክቷል። 9 አባላት ያሉበትና የጊዜ አስተዳደሩን ፕሬዝዳንት ሌተና ጀነራል ታደሰ ወረደን የጨመረው ኮማንድ ፖስት ጦርነቱን መቼ ለመጀመር እንዳቀደ ግን በመረጃው አልተመለከተም። የራያና አካባቢ ነዋሪዎች በህወሓት ታጣቂዎች በደል እየደረሰብን ነው ሲሉ ለአማራ ክልል ከፍተኛ ባለስልጣናት አቤቱታ አቀረቡ። የራያና አካባቢ ነዋሪዎች ከአማራ ክልል ምክትል ፕሬዝዳንት ዶክተር አብዱ ሁሴን ጋር ባደረጉት ውይይት የትግራይና የአማራን ህዝብ ወንድማማችነት በመግለጽ በህወሓት ታጣቂዎች ሳቢያ ግን ለችግር መጋለጣቸውን አመልክተዋል። በተፈናቃዮች አስታኮ የገባው የህወሓት ኃይል በ6 ወረዳዎች ህብረተሰቡን እያሰቃየ ነው በማለት አቤቱታ ማቅረባቸውን አሚኮ ዘግቧል። እንገደላለን፣ እንዘረፋለን፣ ለምን ሞትን ብለን ብሶታችንን ለመናገር ወደ አደባባይ ስንወጣ ራሳችንን እንቀጠቀጣለን። ችግሮች አሉ በጣም በርካታ። ግማሹ ማፈኛ ነው፣ ግማሹ ደግሞ ህብረተሰቡን ማደናገሪያ ነው፣ ግማሹ ደግሞ አገልግሎት እንሰጣለን ብለው ከፍተው አገልግሎት የሚሰጡበት ቢሮ ነው። ህገ ወጥ ቢሮ ለምን አይዘጋም? እነዛ ኢትዮጵያን እናፈርሳለን ብለው ብዙ ሴራ የሰሩት የኢትዮጵያን መከላከያ ሰራዊት ያንገላቱት የኢትዮጵያን ሰንደቅ ዓላማ ባለማጣ አደባባይ ላይ የቀደዱት ኃይሎች ዛሬ እየተንሸራሸሩ ሰው እያፈኑ ይወስዳሉ። እኛ እኮ የትግራይ ህዝብ ጋር ጠብ የለንም። የተለዩ ኃይሎች ናቸው። የተለዩ ኃይሎች የህወሓት ቡድን ብቻ በዘር የተመሰረቱ በመቶ የሚቆጠሩ ሰዎች ናቸው እንጂ የትግራይ ህዝብ ተዋልደናል የምንላይ ሰዎች አይደለም። ተፈናቃይ ይግባ ተባለ፣ ተፈናቃይ ይግባ አልከለከልንም። በህዝበ ውሳኔ ይጨርስ ተባለ፣ እሺ በህዝበ ውሳኔ እንጨርሳለን። ሁሉን ፈቃዳችን ሰጥተናል ማለት ነው። ከዛ በኋላ ግን ምንድነው የሆነው? በተፈናቃይ ስም የገባው ኃይልም እኛ እናውቀዋለን፣ ሁሉም አካል ያውቀዋል ማለት ነው። እውነት ተፈናቃይ ነው የገባው ይግባ፣ መሬት ትሰጣለህ፣ ቤት ትሰጣለህ፣ ክፍት ቦታ አለ፣ የለማ መሬት አለ፣ ትተከላለህ ተብሎ የመጣ ኃይል እኮ ነው የገባው። ምክክር አድርገን ነበር፣ ሰነድ ቀርቦ በሰነዱ መሰረት አይደለም የተሄደው። ስለዚህ ህወሓት የገባው ራያ ላይ ወይ ደግሞ 6 ወረዳ ላይ በወረራ ላይ ነው የሚለው መጀመሪያ መታመን አለበት። ስለዚህ በወረራ የገባው ደግሞ መጀመሪያ ይውጣልን። ጠቅላላ መብት ተፈናቃዮች መመለስ ማይቻል ቢሆን እንኳን ለመንግስትም ለናንተም ታጣቂው ትግራይ ሰራዊት የሚባለው ከ6 ወረዳ ጠቅልሎ ይውጣልን ነው፣ ከትምህርት ቤትም ከምንም ከገጠሩም ጠቅላላ። ከዛ በኋላ ያ ተፈናቃይ የገባው ደግሞ በሀገር ሽማግሌ በሚመለከተው አካል እንዲጣራልን። ከህብረተሰቡ ለተነሱ ጥያቄዎች የአማራ ክልል ምክትል ፕሬዝዳንት ዶክተር አብዱ ሁሴን በሰጡት ማብራሪያ ዘላቂውን ነገር ታሳቢ ያደረገና ህግን የተከተለ ምላሽ እንደሚሰጥ አመልክተዋል። የአማራ ክልል መንግስት ለህዝቦች ወንድማማችነት እህትማማችነት መጠናከር የሚሰራ ለዛ የሚጨነቅ መንግስት ነው። የአማራ ክልል መንግስት ዛሬ ብቻ ሳይሆን ነገን መሻገር እንዳለበት አስቦ የሚሰራ መንግስት ነው። ስለዚህ የሚደረገው ኮሙኒኬሽን በመንግስታዊ ኮሙኒኬሽን እና ግንኙነት ደረጃውን የጠበቀ ከፌደራል መንግስቱ ጋር የሚኖሩ የስራ ግንኙነቶችና የህግ አግባቦችን ታሳቢ ያደረገ ለፈረምናቸው ፊርማዎች በተለይ ፕሪቶሪያ ስምምነት ላይ ለተቀመጡ ጉዳዮች ተገዥ መሆን ይጠበቃል። ያን ታሳቢ ያደረገ ስራ እንሰራለን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
ክቡራን ተመልካዮቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ ከሆኑት አንዱ አቡነ ጴጥሮስ ሰሞኑን ያስተላለፉትን መልእክት በተመለከተ በተለያዩ ማህበራዊ መገናኛ ብዙሃኖች የሚሰራጩትን ተመልክቻለሁ። ምናልባት መጀመሪያ አካባቢ ሳይሆን ልክ ወደ አዲስ አበባ ይቅርታ ተደርጎላቸው ከመግባታቸው በፊት ያስተላለፉት መልእክት ጋር ተቀራራቢ ነገር ስለሆነ ምናልባት ያኛው ተቆርጦ የሚተላለፍ መስሎኝ ብዙም ትኩረት አልሰጠሁትም ነበር። በኋላ በዝርዝር እንዳየሁት አዲስ መልእክት ነው። አዲሱ መልእክት በዚህ ወቅት ለምን የሚለውን መሰረት አድርገን በዛ ውስጥ የተካተቱትንም ጉዳዮች ደግሞ አንስተን እንጠይቃለን። ምናልባት ፖለቲከኞች በተለያየ መንገድ የስልጣን የምናምን ፍላጎት ያላቸው ሰዎች የራሳቸውን አጀንዳ ሌላው ላይ ለመጫን የሚሄዱበት መንገድ እንዳለ በግልጽ የሚታወቅ ነገር ነው። ግን የሃይማኖት አባቶች ምናልባት ቀደም ሲል አዲስ አበባ በሲኖዶስ ዋና ጸሐፊነታቸው ወቅት ያደረጉት አላስፈላጊ ሁኔታ በተወሰነ ደረጃ ወደ ሀገር ቤት እንዳይገቡ በተወሰነበት ወቅት ወደ ኒውዮርክ ቁጭ ብለው በተወሰነ ደረጃ በጽሞና ነገሮችን ማየት መመርመር ችለው ነበር ብዬ እገምት ነበር። ግን አልሆነም። ምናልባትም ለረጅም ጊዜያት በዝምታ ውስጥ መቆየታቸው ነው እንደዛ እንድል ያደፋፈረኝ። ምክንያቱም ከሀገር እንዲመለሱ ሲወሰን ኤርፖርት አካባቢ ሆነው ለተለያዩ መገናኛ ብዙሃን መልእክት አስተላልፈው ነበር። በተለይ ደግሞ ያው ኢትዮጵያ ውስጥ ሁሌ ብሶት፣ ሁሌ ቀውስ ምናምን ለሚመኙ ወገኖች ነበር ጥሪ ያደረጉት። ምናልባት በወቅቱ ያኔ የነበረው መጀመሪያ ያኔ የእንትኑ ወቅት የነበረው አይነት ግርግር ስሜት ተሰምቷቸው ሊሆን ይችላል ዛሬ ላይ ቆም ብዬ ሳስብ። ምክንያቱም እርሳቸው ሲናገሩ ከዛ በኋላ ሚዲያዎቹ ሲጮሁ መንግስት ተፈርቶ በክብር በሊሞዚን ወደ ጠቅላይ ቤተ ክህነት ይወስደኛል የሚል እምነት ነበራቸው ማለት ነው። ምክንያቱም ጥሪ ያደረጉት ለሚረብሸው ሁከት በሚፈጥረው ወገን ነበር። ግን ያው በመንግስት በኩል ጥያቄውን ተቀባይነት አላገኘም። ወደ መጡበት እንዲመለሱ ተደረገ። ከዛ በኋላም ቤተክርስቲያኒቱም ጥረት አደረገች፣ መንግስት አልተቀበለም። ምናልባት እንግዲህ በኋላ ላይ ደግሞ ያልተቋረጠ ጥረቶች ተካሂደው መንግስትም ከዓመት በኋላ ነገሮችን መርምሮ ምናልባት ወደ ሀገር ቤት ቢገቡ ለቤተክርስቲያኒቱ ክብር ሲባል እንዲገቡ ፈቅጃለሁ ብሎ እርሳቸውን ጨምሮ 3 ሊቃነ ጳጳሳት ወደ ሀገር ቤት እንዲገቡ ተደረገ። በቅርቡ በግንቦት ወር በተካሄደው የርክበ ካህናት የቅዱስ ሲኖዶስ ስብሰባ ላይ ተገኝተው ነበር። የቅዱስ ሲኖዶስ ስብሰባ ላይ ሲመጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ጸሐፊ ነበሩ። 3ኛው ዓመት ዘመናቸው አብቅቶ አዲስ ምርጫ ተካሄደ። የሲኖዶስ ጸሐፊነታቸው ያው በሌላ አባት ተይዟል። በዛ መልክ እንግዲህ ወደ ሀገር ወደ ኒውዮርክ ተመለሱ። ከዛ በኋላ በዝምታ ውስጥ ነበር የቀጠሉት። ቀደም ሲል እንዳልኩት ረዥም ጊዜ በዝምታው ስለቆዩ ጸጸት፣ ምክንያቱም አላስፈላጊ ነገር ቤተክርስቲያኒቱን በማስገባት ሀገር ላይ ሁከት፣ ግርግር በመፍጠር ያደረጉት ነገር በማናቸው መመዘኛ በእርግጠኝነት የምናገረው ነገር በጤነኛ አእምሮ ከፖለቲካ ኮተትና ከዙሪያ ካለ ግርግር ባሻገር ለሚመረምር ሰው ኢትዮጵያ በምትታመስበት፣ ኢትዮጵያ ላይ ዘረኞች በነገሱበት፣ ሁከት፣ ግርግር፣ ቀውስ በተፈጠረበት ወቅት ይሄንን አደጋ ይሄንን ቀውስ ለመሻገር የሚሞክር የሚታገል ዋጋ የሚከፍል መንግስት ባለበት ሰዓት ይህንን በተቻለ መንገድ ቢያንስ ባለመረበሽ መደገፍ የሚቻልበት ሁኔታ በመፍጠር ለኢትዮጵያ መረጋጋትን በመፍጠር የራሳቸው ሚና መጫወት ሲገባቸው ያው የግርግሩን ዘመን እናስታውሰዋለን። ጥር 2015 ኦሮሚያ ውስጥ 3 ሊቃነ ጳጳሳትን ሾሙ ተብሎ የተፈጠረው ግርግር ዛሬ ላይ ማንም ገለልተኛ ሰው፣ ጤነኛ ሰው፣ የፖለቲካ ኮተት፣ የጥላቻ ችግር የሌለበት ቆም ብሎ ካየ ቤተክርስቲያኒቱ ውስጥ የሆኑ አባቶች ከቤተክርስቲያኒቱ ሕግና ስርዓቶች ጉዞ ጀመሩ። እንዲህ አይነት ነገር ሲፈጠር እንኳን የቤተክርስቲያን ጉዳይ የሀገር ጉዳይ ላይ በፖለቲካ ጉዳዮች ላይ እንኳን የሚባለው ነገር ተነጋገሩ ነው፣ ተወያዩ ነው። ግን ዓላማው 3ቱ አባቶች የሲኖዶሱን ሕግና ስርዓት አፍርሰው ሄደዋል። ጥያቄ ውስጥ የሚገባ ነገር አይደለም። እነርሱም ዛሬ ላይ ቆመው ትክክል አይደለንም ብለው በአደባባይ ተናግረዋል። ግን ትክክል አይደለንም ለማለትም እኮ ቁጭ ብለው መነጋገር ነው። በወቅቱ አንነጋገርም ተባለ።
አቡነ ጴጥሮስ ስለሆኑ ጉዳዩ ለዋናዎቹ ዋናው አንዱ ለዛ ነው ጉዳዩ መልሽ ማነሳው። ዛሬ የሰላም አርበኛ የመብት ተሟጋች እንደዚህ አድርገው ራሳቸውን ሲያቀርቡ ትክክል አይመስለኝም። የሰላም ሰው፣ የቤተ ክርስቲያን ሰው፣ የሀገር መረጋጋት፣ የምዕመናን ደህንነት የሚያስጨንቀው የትኛውም ችግር ሲፈጠር የቤተ ክርስቲያኒቱ ሕግና ስርዓቷን እንዳይፈርስ የመጀመሪያው ትልቁ ኃላፊነቱ ነው። ከዛ ደግሞ የሀገርና የምዕመናኑ ደህንነት ደግሞ ቀጣዩ ተግባር ነው። ምናልባትም እኩል ደረጃ ሊታይ የሚችልም ሁኔታ ነው። ይሄ በተፈጠረበት ወቅት መንግስት እንደ ሀገር አስተዳዳሪ የሀገሪቱን ጸጥታ እንደሚጠብቅ ተቋም የክልል ፕሬዝዳንቶችን ጨምሮ እባካችሁ ተነጋገሩ ብሎ ጠቅላይ ቤተ ክህነት የኦርቶዶክስ አማኝ የሆኑ ኃላፊዎችን በአማላጅነት ሲልክ አንነጋገርም ነው የተባለው እና አቡነ ጴጥሮስ በዛም ሳይወሰን የኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ እንዲሁም የካቶሊካውያኑ ሊቀ ጳጳስ ብፁዕ አቡነ ብርሃነ ኢየሱስ እንዲሁም የወንጌላውያን መሪዎች ጨምሮ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአማላጅነት መንግስት ልኮ አንሰማም፣ አንቀበልም ነበር የተባለው። በኋላ በዝርዝር የወጣው ታሪክ ይሄ ነው። አሁን በገለልተኛነት ሌላ የፖለቲካ ፍላጎት ምናምን ትተን አንድ ቤተክርስቲያን ውስጥ ችግር ከተፈጠረ ችግሩን እኔ በምላችሁ መንገድ አስተካክሉ የሚል ውጫዊ አካል በምንም ተአምር መፈቀድ የለበትም፣ ብቻ መሰማትም የለበትም። በዚህ መንገድ ሂዱ የሚል ሃይማኖት ጣልቃ ገብነትም ማስተናገድ የለባቸውም። ነገር ግን ተነጋገሩት፣ እናንተው በራሳችሁ ውስጥ ጉዳያችሁ ስለሆነ ተነጋገሩና መፍትሄ አበጁለት ተብሎ አማላይ ሲላክ አንሰማም ተብሎ የነበረውን ፉከራ እናስታውሰዋለን። የፖለቲካ ዓላማ የሰነቁ ቤተክርስቲያኒቱ ትልቅ አደጋ፣ ትልቅ መከራ፣ ትልቅ ፈተና ውስጥ በነበረችበት ወቅት የት እንደነበሩ የማናውቃቸው ሰዎች የኢትዮጵያ አብያተ ክርስቲያናትን ጉልላት በጥቁር ጨርቅ አለበሱ። ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ ሀገር ጥለው ከመሰደድ በላይ ጥቁር የሚያለብስ አልነበረም። ያኔ ጥቁር አላለበሱም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት አሁን ራሱ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑትን ብፁዕ አቡነ ሳዊሮስን ጨምሮ የሀገሪቱ የደህንነት መስሪያ ቤት ሰራተኞች እና አቡነ ፋኔልን ጨምሮ ሲያዋክቡና ሲደበደቡ በሐምሌ 2001 ዓመተ ምህረት ያኔ ጥቁር ጥቀርሽ ምንድን ነው ቤተክርስቲያኒቱ ጉልላት ላይ ጥቁር ጨርቅ ያሰሩ ሰዎች አልተወለዱም። መግለጫ ወጥቷል። ሌላው ቀርቶ የፖለቲካ ፍላጎት የፖለቲካ ዓላማን በቤተክርስቲያን ሽፋን ለማራመድ ሲባል የተደረጉ ውዥንብሮችና ውዝግቦች ሁላችንም የምናስታውሳቸው ነገሮች ናቸው። ያው ሌላው ቤተክርስቲያኒቱ ሀገሪቱ እንዴት እንደመጣችና በምን መከራና እሳት ውስጥ እንዳለፈች ያላወቁ ያልክ የሰማይ መደፋት አድርገው ብዙዎች ጥቁር ለበሱ። እውነት መስሏቸው ነው አንዳንዶቹ። አንዳንዱ ደግሞ ፋሽን ነው፣ ከሆነው ጋር መምሰል ማለት ነው። ያ ቀውስ በቤተ ክርስቲያኒቱ ውስጥ በኋላ እንዴት እንደቆመና ለምን እልባት እንዳገኘ እናውቃለን። ያንን ሂደት በዛ መልክ ሀገሩን ሁከት፣ ግርግር፣ ቀውስ ውስጥ ለመፍጠር የተደረገው ሙከራ ራሳቸው በስደት የወጡበትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ጭምር ተቃውሞ አይደለ እንደ አቡነ ጴጥሮስ ያኔው አባ ገብረ ሥላሴ ሀገር ለቀው ወጡት። እርሳቸው በሚያስተዳድሩበት ጎንደር አካባቢ ከ30 ምናምን በላይ ሰዎች ጎንደር ኢየሱስ ቤተክርስቲያን በጥይት ሲደበደቡ እርሳቸው አልነበሩም?
ተቃውሟል። እርግጥ ተቃውሟል፣ ጥለው ወጥቶ ተሰደዋል። የት ቦታና የት መንገድ ላይ አሁን ስልጣን ላይ ያለው መንግስት ምዕመናን ላይ ተኩሶ በእንደዚህ ደረጃ ጥቃት የሰነዘረበት ቦታ አለ? አንዳንድ ቦታዎች ላይ ከጸጥታ ጋር ተያይዞ የተፈጠሩ ነገሮች አሉ። ያው መጣራት ምናምን ያለበት ነገር እንደሆነ አውቃለሁ። ምንም ግን በማናቸው መመዘኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተመለከተ አቡነ ጴጥሮስ እርሳቸው ደግሞ መሆናቸው እጅግ በጣም ይገርመኛል። ለውጡ እኮ ሲመጣ ለውጡ እንዴት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በረከትና ትሩፋት እንደሆነ እኮ ከማንም በላይ አደባባይ ወጥተው የመሰከሩና ጠቅላይ ሚኒስትሩን በኢትዮጵያ ታሪክ ያልተፈጠሩ ሰው አድርገው የሳሉ ሰው ናቸው። አፄ ምኒልክ ይባላሉ። እኔ ያልደረስኩባቸውን ጠቅላይ ሚኒስትር አብይን የሚያክል ቅን ሰው በሕይወቴ አይቼ አላቅም፣ ቅን መሪ ኢትዮጵያ ገጠማት ብለው ምስክርነት የሰጡ ሰው ናቸው። በቪዲዮ ያለ ማለት ነው። እንደው በኢትዮጵያ ታሪክ ውስጥ እንደው እንጃ ሌሎችንም አላየው እንደ ዶክተር አብይ ለኢትዮጵያ ሕዝብ ያሰበ ሰው አላየም። እኔ ይቅርታ አድርግልኝ፣ እምዬ ምኒልክ ይባሉ ነበር፣ ስላልደረስኩባቸው ልመሰክር አልችልም። ለእኔ ግን እንደ ዶክተር አብይ ቅን ልብ ያለው ሰው አላየሁም። ያንን ምስጋናቸውን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድነት ለውጡ ያመጣውን በረከትና ትሩፋት ያን ጥያቄ ውስጥ የሚያስገባ ቤተክርስቲያኒቱን ችግር ውስጥ የጣለ ለአደጋ ያጋለጠ ከዚህ መንግስት ጋር የተያዘ ነገር አለ። አቡነ ጴጥሮስ ይጠቅሱታል። ገና ሲጀመር ጀምሮ ከጅጅጋ ጀምሮ አሉ ለመቃወም ተብሎ እኮ መቃወም ነውር ነው። ፖለቲከኞች ፍላጎት ስላላቸው ነው። የሃይማኖት ሰዎችም የራሳቸው ኩርፊያ ሊኖር ይችላል። ኩርፊያቸውን ግን ዋጥ ማድረግ ትልቅነት ነው። ጅጅጋ ላይ እኮ ኦጋዴንን እንገነጥላለን ተብሎ አብዲ ኢሌ የከፈተው ጦርነትና መስቀልቅል ነው። የኢትዮጵያ ለውጥ ገና መጋቢት ለውጥ መጥቶ ነሐሴ ላይ እኮ ሶማሌ ክልል እኮ ነደደ። ማን ነው ያቆመው? እና አቡነ ጴጥሮስ ወታደር ልከው ነው? ማን ነው ያንን አደገኛ ቀውስ የገታው? አብዲ ኢሌ መንግስት ጥላለው መንግስትን አስገድዳለሁ ብሎ ከቲፒኤልኤፍ ኃይሎች ጋር ተባብሮ የፈጠረውን ሁከትና ግርግር በምዕመናን ላይ የደረሰውን ጭፍጨፋ በቤተ ክርስቲያን ላይ የደረሰውን ጉዳት ይህንን ስልጣን ላይ ያለው መንግስት ላይ ለማላከክ ይህንን መነሳት ነውር አይደለ? ፖለቲከኛ ያው ምንድን ነው የሚበረክት ፖለቲከኛም ይሄ እንዲህ አይነት ነገር አይሸቅጥም። ነገ የሚያሳፍር ነው፣ የሚያስወቅስ ነው። ስልጣን ላይ ያለው መንግስት ያን አደጋ ቀለበሰው እንጂ ያኔ በወጉ በሁለት እግሩ መቆም ያልቻለ መንግስት የአብዲ ኢሌን ሶማሊያ ክልል ላይ ፈጠረውን አደጋ ባይቀለብስ ኖሮ ምን ሊከተል ይችል ነበር? የሀገሪቱን የታደገው ቤተ ክርስቲያኒቱን የታደገው አጠቃላይ ነገር ነው። መንግስት ያን የታደገው እንዴት አቡነ ጴጥሮስ ይሄንን መንግስት ለመጣል ሀገር ለመገንጠል ብለው እና አብዲ ኢሌ የጀመሩትን ጦርነት እንዴት አድርገው በምን መመዘኛ ስልጣን ላይ ካለው ከጠቅላይ ሚኒስትር አብይ መንግስት ጋር ያይዙታል? ያኔ እኮ ጠቅላይ ሚኒስትሩን ያወደሱበትና ገና ውዳሴው ማይላበቃበት ጊዜ እኮ ነበር። እንዴት ከአብዲ ኢሌ ዝም ብሎ ኢትዮጵያ ውስጥ ምን እንደተካሄደ ምን እንደተፈጠረ ማያቅ ዛሬ የሌለ ከ100 ዓመት በኋላ የሚፈጠር ሰው ሂደቱን ዝም ብሎ ገምግሞ አንድ መንግስት ወደ ስልጣን መጥቶ መጋቢት ወር ስልጣን ላይ ወጥቶ በነሐሴ ወር
ከኢትዮጵያ አንዱ ክልሎች የሶማሌ ክልል እገነጠላለሁ ብሎ እንቅስቃሴ ሲያደርግና አደጋ ሲያስከትል ዝም ብሎ አጠቃላይ ሂደቶችን ገምግሞ ማን ለምን እንዴት የሚለውን ነገር ይመልሰዋል። አሁን በጅጅጋው ጉዳይ ነውር የሚለው ይገልጸዋል። መንግስትን በዛ ለመወንጀል መሞከር፣ በአርሲ በወለጋ በምናምን ካህናት ታርደው ተው እንዲህ ተደርገው ምናምን ብለው ደግሞ ዘርዝረዋል። ተፈጽሟል። እዚህ ላይ ጥያቄ እኮ የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ ማንነትን መሰረት ባደረገ ዘረኞች እኮ ተደራጅተውማ ጭፍጨፋ ሲፈጽሙ ነው የኖሩት። እሱ ጥያቄ ውስጥ ሊገባ እኮ አይደለም። ጨፍጭፈዋል። በየአጋጣሚና በየሁኔታ ጨፍጭፈዋል። ግን እነዚህን ሰዎች እጅ እግራቸውን እየቆራረጡ ዛሬ ሽባ ያደረጋቸውና ቢያንስ ግድያው በቀደመው መጠን እንዳይሆን ያደረገው ማን ነው? መንግስት ባልጠነከረበት፣ ዘረኞች በገነገኑበት ወቅት የተፈጸመን ነገር ዛሬ ላይ አምጥቶ ከቅዱስ ሲኖዶስ ጸሐፊነት ስለወረድኩ ብሎ ወይ ደግሞ ሌላ ምክንያት እንትን ብሎ ይህን አደባባይ ይዞ መውጣት ከመንፈሳዊ ሰው ከሃይማኖት አባት ይጠበቃል? በምክንያት እስከማውቃቸው ድረስ በምክንያት የሚያምኑ በምክንያት የሚከራከሩ ሰው ነበሩ። መልሰው አሁንም የጅጅጋውን ረስተውት ከሆነ ሂደቱን እና እንትኑን ይገምግሙት። ያው በቅንነት ሳነሳው ማለት ነው። አጠቃላይ ሂደቱ ሲታይ ግን ለሆነ የፖለቲካ ዓላማ ወደዚህ መድረክ እንደመጡ አልጠራጠርም። አሁን በቀጣይ በዩቲዩብ ላይ ባለፈው ስብሰባ ተብሎ እና አቶ ስብሐት ነጋ የተገኙበት መድረክ ላይ በሚቀጥለው ዩቲዩብ ላይ ወይ ደግሞ አዳራሽ ላይ ይገኙና የሃይማኖት አባቶች ተገኙ ተብሎ አቡነ ጴጥሮስ ከፊት መስመር ይመጣሉ። ለዛ የተዘጋጀች እንትን ነች። በልምድ እናውቀዋለን። ግን ያኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በተፈጠረው ችግር ቤተክርስቲያኒቱ አንድነቷን እንዳይጠበቅ፣ ሰላሟን እንዳይመለስ የፖለቲካ ውሳኔ ተወስኖ እርሶም ሌሎች ሊቃነ ጳጳሳትም ፓትርያርኩም በስደት የነበሩበት ጊዜ ቢያንስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድነት ለማምጣት የዘረኝነቱን ምናምን ትተን እንኳን አያገባንም የሚል አንዳንድ ሊል ይችላል። ግን የትኛውም ወገን በሀገሩ ላይ የሚደርሰውን ነገር ይመለከተዋል። በዜጎቹ ላይ በምዕመኑ ላይ የሚደርሰው ነገር ያሳስበዋል። ግን ደግሞ ከዛም አልፎ እነሱ በሀገራቸው ፓትርያርኩ መንበራቸውን አጥተው የተሰደዱበት፣ እንደማንም ተራ ሰው በኬንያ እየተባረሩበት፣ በኋላ በርካታ ሃይማኖት አባቶች የሀገር ሽማግሌዎች ጥረት ወደ አንድነት ለመመለስ የደረገው ጥረት ሌላው ቀርቶ ፓትርያርክ ብፁዕ ቅዱስ አቡነ ጳውሎስ ከሞቱ በኋላ እግዚአብሔር ምላሽ ሰጥቷል። ስለዚህ ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስ ወደ መንበራቸው የሚመለሱ የሚለውን የቀድሞ የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ ጭምር ደብዳቤ ጽፈው በቲፒኤልኤፎች ያው ሀገሩ በእነሱ ቁጥጥር ስር ስለነበረ ሞቱ ፕሬዝዳንት ግርማ ደብዳቤን ስቤያለሁ ብለው የተናገሩበት የሁሉ አርካይቭ ውስጥ ያለ በተደጋጋሚ ያነሳ ነው ጉዳይ ነው። ያኔ በየመድረኩ በፖለቲካ ምናምን መድረኮች ላይም ተገኝተው ለነጻነት የሚደረግ ትግል መደገፍ ምናምን ተገቢ ነው፣ ትክክል ነው ብዬ አምናለሁ። ዛሬ ለዛ ራስን ማመቻቸት ግን ምን ስለተፈጠረ ምን ስለጎደለ የጅጅጋውን አነሳን። በአርሲ በባሌ ከኦርቶዶክሶች ውጭ ለማድረግ የተደረገ ዘመቻ የሚል ተናግረዋል። እንግዲህ አሁን የዚያ ዘመቻ ዓላማ ምናልባት በቀጣይ የሚሆነውን ነገር ስለምረዳ ማለት ነው የቀጣዩ የዩቲዩብ መድረክ ሰልፍ የሚባለው ላይ የሃይማኖት አባት ተብለው ከሚቀርቡት አንዱ አቡነ ጴጥሮስ ስለሆኑ ያ መድረክ ደግሞ የኦነጎቹ ጭምር ስለሆነ
ኦነጎቹ ዓላማቸው ምን እንደነበር ሼር አድርገዋቸዋል ማለት ነው። ከኦርቶዶክስ ባሌንና አርሲን ማጽዳት የሚለው ማለት ነው። ስለዚህ ሲጨፈጭፍ የነበረው ሸኔ እኮ ነው። ንጹሐንን ሲገደል የነበረው ሸኔ ነው። ይሄን የሚያስተባብል ዛሬ ላይ ተረት ማን የሆኑ ሰዎች ያኮረፉ ሰዎች የተበሳጩ ሰዎች ምናምን የቀረባቸው ሰዎች ተሰብስበው የተናገሩትን ነገር እንደ ቁም ነገር ወስዶ አማራን ለማጥፋት ኦሮሞን ለማጥፋት ትግሬን ለማጥፋት በግልጽ ታውጀዋልና ምን ትጠብቃላችሁ? ሞት የሚያስፈነድቃቸው ሰቆቃ የሚያስጨፍራቸው መሪዎች አሉን። ለመግደል ደግሞ ከላይ እንዳልነው የመግደያ ልዩ ኮርስ ሰጥተው እየገደሉ ነው። ገዳዮቻችን በግልጽ ነግረውናል። አማርኛ ተናጋሪ ጨካኝና ክፉ ነው፣ ስለሆነም መሞት አለበት። ኦሮሞኛ ተናጋሪውም ስለማይታመን ትግረኛ ተናጋሪዎችም ስለሚጨቁኑ መጥፋት አለባቸው እያሉ ይህንን ክፉ ሰይጣናዊ ስራ የሚሰራ አካል አቁም በማለት መስራትና መናገርም ያለብን ሰዋዊ ግዴታችን ነው። ግዴታችንን የምንወጣው ደግሞ ሌላ አካል ሳይሆን እኛ ራሳችን ሁላችን ነን። የሚጠይቅ የሚመረምር አንድ መንፈሳዊ ሰው በትምህርትም ፒኤችዲ የያዙ ሰው አንደኛ የሚናገረው ሰው ማን ነው ይባላል። ሁለተኛ እስከ ዛሬ ለምን አልተናገረውም ይባላል። ሶስተኛ እያለን በዝርዝር የምንሄድባቸው ነገሮች አሉ። ለምንም የሚባል ደግሞ ከምንም በላይ ጥያቄ አለ። ከዛ በላይ ግን ኢትዮጵያ ውስጥ እየሆነ ያለውን ነገር የሚገመግም የሚመረምር ሰው የኢትዮጵያ መንግስት እየተፈተነ ያለው እኮ ኢትዮጵያ ውስጥ ከየሰፈሩ በበቀሉ ዘረኞች ነው እኮ። አንድ ኢትዮጵያዊ ቡድን ከዚህ መንግስት ጋር የሚጋጭ አለ? እዚህ መንግስት ላይ የሚተኩስ ኢትዮጵያዊ ኃይል አለ? ሊጠራልኝ የሚችላል? አንድ ኢትዮጵያዊ ኃይል ጠቅላላ በየሰፈሩ በየመንደሩ በየጎጡ የተኮለኮለ ዘረኛ ነው እኮ ኢትዮጵያን ፋታ እየነሳት ያለው። ከነዚህ ጋር ማበር የነዚህን ሐሳብ መግዛት ነውር የሚለው ብቻ ይገልጸዋል። ከነዚህ ጋር መተባበር እግዚአብሔር ሳይደግስ አይጣላም ይባላል። እንደዛ ሆኖ እንጂ አሁን ኢትዮጵያ ውስጥ ይሄ ጠቅላላ ያኮረፈ ዘረኛ በየመድረኩ በየምናምኑ ሚንጫጫ አቅም ኖሮት ጉልበት አውጥቶ የሆነ ኢትዮጵያን መንግስት መገዳደር ቢችል የሆነ ኃይል ቤተ መንግስት ይገባል ብሎ የሚጠብቃል? ሀገር ነው የሚፈርሰው። 1 ሚሊዮን 130 ሚሊዮን ህዝብ በአራቱም ማዕዘናት ነው ድንበሩ የሚያጥለቀልቀው። ዘረኞች ሀገር መምራት አይችሉም። ዘረኛ በሆነ አጋጣሚ ሌሎች ዘረኞች ባልበቀሉበት ሰዓት ወይ ደግሞ በደንብ ባልበጎለበቱበት ሰዓት ወይ ደግሞ ሁሉን ነገር ራሱ በተቆጣጠረበት ሰዓት ሁሉን ደፍቆ ምን ብሎ ለመቀጠል ሞክሮ ነበር። ዛሬ ግን ሌላ ምዕራፍ ውስጥ ነን እና እነዚህን አሉባልታ የመሸታ ቤት ወሬ ሚዲያ ላይ እየመጡ የሚያወሩ ሰዎችን ሰምቶ የዚህ ብሔር ጠላት የዛ ብሔር የሚለውን መስማት ነውር ሊሆን አይችልም። ይሄንን ግን ተጨባጭነት የሌለው ከተጨባጭ እውነታ ጋር ደግሞ እርስ በርስ የሚላተም ነገር እሱን ወስዶ ለቅስቀሳ መጠቀም አንዳንድ ቃላትን የግድ ማቀብ ያስፈልጋል። መንፈሳዊ አባት ስለሆኑ ለፖለቲከኞች ቢሆን እንዴት አድርጌ እንደምሄድበት አውቀዋለሁ። ከነዚህ ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ሲጨፈጭፍ ከነበረ ኃይል ጋር
ዛሬም በተወሰነ ቁጥር ያው ተመቷል፣ እግር እጁን አጥቷል፣ እየተሽሎኮሎከ አሁን ዝቋላ አካባቢ ለነገራችን ላይ ዝቋላ እንትኑስ ግቢ ውስጥ አይደለም የገቡት። ዝቋላ ግቢው አሁን በኦሮሚያ ልዩ ፖሊስ በመከላከያ ሲጠበቅ ነበር። ከዛ በኋላ በኦሮሚያ ልዩ ኃይል እየጠበቀ ነው። ከገዳሙ ውጭ ባሉ አባቶች ላይ ነው እንግዲህ ጥቃት መፈጸሙ የተሰማው። ግን አቡነ ጴጥሮስ አሁን ነገሩ ስለባሰ ብለው የመጡት እንዴት ብዬ ልምጣ የሚለው ይነጋገራሉ። አውቃለሁ በልምድ አይ እንደዚህ ምዕመናን ተገደሉ። የቱ ጋር አሁን ስለ አንድ ሰው ሁለት ሰው እሱ ስንቱ ነገር በነበረበት ወቅት ድምፅ ሳይሰማ እና አርሲ ላይ ባሌ ላይ ያው የመጠየቅ የመመርመር ነገር ከመንፈሳዊ ሰዎች ከአዋቂዎች ከሚያነቡ ከሚጠይቁ ከሚመረምሩ ሰዎች የሚጠበቅ ነገር ነው። ሟቾቹ እኮ ሰለባዎቹ ማን እንደገደላቸው እኮ ተናግረዋል። ዓለም አቀፍ የሰብአዊ መብት ድርጅቶችም ስለ ገዳዮቹ ማንነት መስክረዋል። የጋራ ስምምነት ነበር። ስለ ገዳዮቹም አልገደልንም ሲሉ አልነበረም። በኋላ በዚህ መንገድ የትም እንደማይደርሱ ሲያውቁ ሸርተት ለማለት አንዳንድ ቦታ ላይ ሲሞክሩ እናያለን። ከምንም በላይ ግን ይህንን ጭፍጨፋ በተመለከተ የምዕመናኑን ጭፍጨፋ በተመለከተ የኢትዮጵያ መንግስት በተለይም የኦሮሚያ ክልል መንግስት ሚናው ምንድን ነበር የሚለውን አሁን የኢትዮጵያ ሰብአዊ መብት ኮሚሽን ወይ ሌላ ኢትዮጵያዊ ተቋም ሳይሆን ሮይተርስ ኢትዮጵያ ውስጥ ያለውን የኦሮሚያን ክልል ጸጥታ በተመለከተ ኮሬ ነገኛ የሚለውን የክልሉን የጸጥታ ኃይል ተግባር በተመለከተ ባወጣው ወደ 16 ገጽ ሪፖርት ላይ አንድ ኦርቶዶክስ አማኝ የኦርቶዶክስ ቤተክርስቲያን ጉዳይ ያሳስበኛል፣ ያንገበግበኛል፣ ስጮህ የነበረው የምዕመናኑ ጥቃት አሳስቦኝ እንጂ ሌላ ከበስተጀርባ የፖለቲካ ኮተት የለብኝም የሚል ሰው ያን ሪፖርት ካነበበ በኋላ የኦሮሚያ ክልል መንግስት ምዕመናኑን ለመታደግ ምዕመናኑን ከጥቃት ለመከላከል የሄደበትን ርቀት በግልጽ የሚያሳይ ይልቁንም ይሄንን በማድረጉ ከህግ ውጭ ሰዎችን ለመግደል ተንቀሳቅሷል ተብሎ የተወነጀለበት ነው። ምንድን ነው የሮይተርስ ሪፖርት የሚለው በአደባባይ ያለው? ዛሬ የብሶቱ ካምፕ ላይ አንድ ወቅት ተጽዕኖ ፈጣሪ ከመንግስት በላይ መንግስት የነበረው ጀዋር ዛሬ የፌስቡክ ምንድነው እንባ ጠባቂ ምናምን የሆነው የዛሬን አያድርገውና ተከበብኩኝ ሲል አገሬን እንቀጠቀጥ ነበር። ያው ተከበብኩኝ ባለበት ሰዓት አርሲ ባሌ ምናምን አካባቢ የነበረው ጭፍጨፋ ይታወሳል። ንጹሃን ላይ የተደረገው ግድያ። ከዛ በኋላ ታዋቂው አርቲስት ሃጫሉ ሁንዴሳ ከተገደለ በኋላ የነቀጠለው ሁኔታ ግልጽ ነበር። በጥቅምት 2012 በሰኔ 2013 የሮይተርስ ሪፖርት ብፁዕ አቡነ ጴጥሮስ ያችም የሮይተርሷ ጋዜጠኛ ጣሊያናዊት ስለሆነች ወይ ደግሞ ሆነ ነገር መስጣት ብዙ እኮ የተጨበጨበላት ነው። በተቃውሞ ካምፕ እኮ የተጨበጨበ ሪፖርት እኮ ነው የተጨበጨበለት። ግን አደናግረው ለማጨብጨብ ሞከሩ። ያው ከዚህ ቀደም ያነሳሁት ነገር ነው። ሌላው መንጋው ዝም ብሎ ይነዳል። ግን ያውቃሉ ምናምን ምን የሆነ ነገር ሲነገር ይጠይቃሉ። ራሳቸው መርምረው አቋም ይወስዳሉ የሚባሉ በዚህ ቀደም ያነሳሁት ነው። አንድ ፕሮፌሰር ዩቲዩብ ላይ የተነገረ ነገር ይዘው አርቲክል ጻፉ በእንግሊዝኛ። ራሱ የሮይተርሷ መርማሪ አርቲክሉን ስታይ ምን እንደምትላቸው ራሱ ይገርመኛል።
ሌላው የመን የዩቲዩብ ምናምኑን ግን አንድ ሰው ለምርምርም ለምንም ለማድረግ 16 ገጽ ነው። ያንን አንብቦ ከዛ በኋላ አቋም እንኳን መውሰድ ሲገባ አንድ በቃ በቋሚነት ብዙ ሰዎች አሁን በደንብ እንትን እያተረዳው ያለሁት የሆነ አብይ የሚባል መንፈስ በቃ እንቅልፍ እየነሳቸው ነው። እኚህም ሰውዬ ፕሮፌሰሩ አብይ ጉዱ ተጋለጠ፣ አብይ እንዲያድርጎ ምናምን አሉ። አብይ የሚባል እንትን ውስጥ የለም፣ ሪፖርት ውስጥ የለም። የኦሮሚያ ክልል የጸጥታ ኮሚቴ ነው እና የዛሬው የኦርቶዶክስ አባት የሚፈጥሩት ግንባር ውስጥ አባል የሆነው ጀዋር ያን የተከበብኩኝ ባለ ሰዓት ከዛም በኋላ በቀጠሉ ሁኔታዎች የኦሮሚያ ክልል ባለስልጣናት እከሌ 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 ከእያንዳንዱ ዞንና ከተማ ኃላፊዎች ጋር በስካይፕ እየተገናኙ ሰልፈኞቹ ወደ አደባባይ እንዳይወጡ እንዲገቱ፣ ከዛ አልፈው ሰው ላይ አብያተ ክርስቲያናት ላይ ንብረት ላይ ጉዳት የሚያደርሱ ከሆነ ምቷቸው ብለው ይህን ትዕዛዝ ሰጥተዋል ተብሎ ነው የተወነጀሉት እዛ ሪፖርት ላይ። ባለፈው ያው ቀደም ሲል እንዳልኩት ቤተክርስቲያኒቱ በደል ላይ ስቃይ ላይ ሰቆቃ ላይ በነበረችበት ሰዓት አናይም አንሰማም ብለው ጳጳሳት ሲደበደቡ የማይሰሙ ፓትርያርክ ሀገር ሲሰደዱ የማያዩ ሶስት አባቶች ሊቃነ ጳጳሳት ሾሙ፣ ቤተክርስቲያኒቱ ጨለማ ውስጥ ገባች ብለው ጉልላት ላይ ጥቁር ጨርቅ የሚያስሩ ያኔ ይህን ግድያ የንጹሐኑን ምዕመናኑን ግድያ ከመጠን በላይ አጫጫሁት። የንጹሐን ሞት ነው መጮህ አለበት። ግን የጮህበት መንገድ ማንም ግራ ቀኝ ማየት የሚችል ሰው ማገናዘብ የሚችል ሰው አንድ መንግስት በራሱ ሀገርና በራሱ ግዛት ውስጥ ያውም በሁለት እግሩ መቆም በተሳነው ወቅት ዜጎች ላይ የሚፈጸምን ጥቃት ሆን ብሎ ዝም አለ የሚል ፖለቲካ ነበር መጀመሪያ ሲነዛ የነበረው። ቀጠሉና ደግሞ ከሸኔ ጋር ተባባሪ ነው የሚል ነገር መጣ። ያው ለእንትኑ ነው ለተቃውሞ ድምቀት ማለት ነው። ያንን ካላሉ ለመረበሽ ለምን ለማለት ሌላው ለመነሳት ያለው ዕድል ጠባብ ስለሆነ ይህን በእርግጠኝነት ማወራው እነዛ ሰዎች ይሄ ሪፖርት ከወጣ በኋላ እንኳን ጸጸታቸውን ገልጸው አላየንም። በሌላ በኩል ይሄ ሪፖርት ባይወጣም ማንም ጤነኛ ሰው ነገሮችን ካየ የትኛውም ጫፍ ያለው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ከመንግስት ውጭ ማን ነው ሊጠብቃቸው የሚችለው? ከአካባቢው ማህበረሰብ ውጭ ማን ነው ሊጠብቃቸው የሚችለው? መግለጫ የሚያጫጫው ሰዎች ነገሩ እንዲባባስ እንጂ የምዕመናኑ የንጹሐኑ እልቂት እንዲቆም አልነበረም። የንጹሐኑ እልቂት እንዲቆም የሚፈልግማ የንጹሐኑን እልቂት ማቆም የሚችለውን አካል አይወግዝም ነበር። ዛሬ ላይ ደግሞ ትልቅ ዋጋ ተከፍሎ ንጹሐኑን ለመታደግ የተደረገው ነገር ለኦሮሚያ ባለስልጣናት መወንጀያ ሆኖ ሲቀርብ ምንም ስለዛ አላየንም አልሰማንም። ዛሬም አንድ ሰው ሲገደል መንግስት መጠበቅ አልቻለም። እንዲህ እየተባለ መቀጠል ይቻላል? እንግዲህ አቡነ ጴጥሮስ የሮይተርስን
ሪፖርት ይመልከቱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ከጭፍጨፋ ለመታደግ የኦሮሚያ ክልል መንግስት የሄደበትን ርቀትና የተወነጀለበትን መጠን የዚህ ምንድነው ማህበራዊ ሚዲያ ጫጫታው ብዙ አይጠቅምም። ይሄ ግርግር እንደዚህ ከዚህ ቀደሙ እንዲህ ግርግር እየተፈጠረ ምናምን የሚቀጥል ነገር አይደለም። ምናልባት መንፈቅ ቢበዛ 1 ዓመት ይቆይ ይሆን? አሁን በአብዛኛው ቀስ እያለ ምድረ በዳ ላይ የሚደረግ ጩኸት ነው የሚሆነው። በዚህ በተሳሳተ በልብ ወለድ በምናምን ሰውን ቀሰቀሱና አይኑንም ህሊናውንም ጋረዱት። ከዛ ላይም አልሰማም አለ። ባለማየትና ባለመስማት እንደጨፈነ ቤተ መንግስት ሲደርሱ የዛን ጊዜ ያኑን ሊገልጥ ነበር በአብዛኛው ወሰነው መሰለኝ። እንኳን ቤተ መንግስት ቀበሌ መድረስ ስለተሳናቸው አሁን በሌላም በኩል ደግሞ የሚነገረውና በተጨባጭ መካከል ያለውን ነገር አይኑን የሚገልጠው አእምሮን የሚያፍታታው ቁጥሩ እየጨመረ ሲመጣ ከምንም በላይ በዋናነት በጭፍጨፋው በምናምን ሲወነጀሉ የነበሩ አካላት ከሌሎቹ ጋር የፈጠሩት ግንባር ሲታይ ብዙ ነገሮችን ለማስተካከል ብዙ እርምጃዎችን ኢትዮጵያ እንድትሄድ አግዟል። ሸኔና ፋኖ በአደባባይ ጋብቻ ሲፈጽሙ፣ ፋኖና ቲፒኤልኤፍ በአደባባይ ጋብቻ ሲፈጽሙ እነዚህ 3 ቡድኖች አንዱ በሌላው ላይ እንዴት እንደተነሱ ብቻ ሳይሆን መንግስት የሚወነጀለው ከነዚህ ከአንዱ ጋር እየወገነ ለአንደኛውን ያጠቃል ነበር፣ ወይንም የአንዱን ስህተት ይሸፍናል ነበር። ሸኔ መንግስትን በፋኖነት እኮ ይከስ ነበር፣ ፋኖን በማደራጀት ፋኖን በማስታጠቅ። ቲፒኤልኤፍም በዚሁ ረገድ መንግስትን በፋኖ በማደራጀት ይከስ ነበር። ፋኖቹ ደግሞ መንግስትን በሸኔነት ይከሱ ነበር። እስካሁን ያልሰማነው መንግስትን በህዋትነት መክሰስ ነው። ነገር ግን በኋላ ላይ ተብሏል ከህዋት ጋር ግንባር ፈጥሮ ምናምን የሚል ነገር መጥቷል። እና አቡነ ጴጥሮስ ምናልባት ምን አስበው የሆኑ ይላሉ አንዳንዴ። ወደ አዲስ አበባ ሲሄዱ የሲኖዶስ ጸሐፊነታቸው ዘመን ስላበቃ እንደሚያጡት ግልጽ ነው። ምናልባት በሌላ ኃላፊነት ምናምን ላይ ጠብቀው ነበር ወይንስ እንዲገቡ ተደረገ እንጂ ፊት እንደነሷቸው ነው የቀጠሉት? ይልቅ እኔ ምን አደረግኩኝ ሀገር ቤተ ክርስቲያን በመከራ በስቃይ በሰቆቃ ውስጥ እንድታልፍ? ይልቅ እኛ ቤተ ክርስቲያን ውስጥ ያለን ሰዎች ይሄንን አደረግን ብሎ ራስን ኮንፌስ ማድረጉ ጥሩ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለምን ሀገር ነች ተባለች እኮ ይመስላል አንዳንዴ። ጠቅላይ ሚኒስትሩ አወድሰው ምናምን ይላሉ። እሺ አወድሰው መጨረሻ ምን አደረጓት? ኦርቶዶክስ ያልሆነ ሰው ኦርቶዶክስን ማወደስ የለበትም? ማወደስ ብቻ ነው እንዴ? በክብር እኮ ፓትርያርክ አቡነ መርቆሬዎስ እኮ ሀገራቸው ገቡ። እና አቡነ ጴጥሮስም እኮ በክብር ኢትዮጵያ ገብተው የሲኖዶስ አባል ሆኑ። የሀገር ቤቱ ሲኖዶስ ተጣመረ። ያ እኮ በሕግ የተከለከለ ነበር። ምናልባት ያኔ የነበረውን ነገር ራሳቸው እኮ አባ ገብረስላሴ ጥበቡ በነበረበት ወቅት በ2005 አንድ መጽሐፍ ጽፎ ነበር፣ ሲኖዶሳዊ ጉዞ በሚል። ምናልባት ያኔ ስለ
ቤተክርስቲያኒቱን በተመለከተ የነበራቸውን አቋም በዚሁ ሲኖዶሳዊ ጉዞ በኦርቶዶክስ ቀኖና ሲመዘን አባ ገብረስላሴ ጥበቡ ያው ጳጳስ ከሆኑ በኋላ ወደ አቡነ ጴጥሮስ ተለውጧል ማለት ነው። በዚሁ መጽሐፋቸው ገጽ 162 ላይ ያው ቤተክርስቲያኒቱ ውስጥ የነበረውን ነገር አሁን ምክንያቱም ብዙ ሰው ኃይለኛ መካድ ውስጥ ገብቷል። እሳቸው ያደርጋሉ እያልኩ አይደለም። ኃይለኛ መካድ ውስጥ መካድ ምለው ጦርነቱን እኮ ቲፒኤልኤፍ አልጀመረውም ለማለት እንትን አይደለም፣ መሽኮርሙም አይደለም። አሁን እኮ በአደባባይ ለመናገር የሚሞክሩ ሰዎች እየመጡ ነው። እስከዚህ ድረስ ራስን ማስገመት ተገቢ ነው አሁን። ምክንያቱም በእንደዚህ አይነት ልማድ ቤተክርስቲያኒቱ እኮ ያሰደደው ወያኔ አይደለም፣ ውስጥ ራሳችን ውስጣችን ያለ ችግር ነው። ወይ ደግሞ የዛን ጊዜ ጠቅላይ ሚኒስትሩ ስልጣን ነበራቸው አይሉ ነገር ራሱ በዛን ወቅት ራሱ ኢህአዴግ የሚባለው ወይ ደግሞ ወታደርስ ገብተው ነበር። ምክንያቱም ሁሉ ነገር ውስጥ እሳቸው ካልገቡ አሁን የሚሆን ነገር አልመሰለኝም። እና በመሰደዱም ሌላ አካል ፍለጋ ውስጥ እንዳይገባ በመጽሐፋቸው በገጽ 162 ላይ ቤተክርስቲያን ለስደት የዳረጋት ፓትርያርክ እያለ ፓትርያርክ እንዲሾም ያደረገው የወያኔ መንግስት ፖለቲካ ነው። ፖለቲካ የወያኔ መንግስት ኢህአዴግን አይጠጉትም እንኳን የወሰኑትን ውሳኔ በስራ ላይ እንዳያውሉት እያስቸገረ ነው። ያለ መንግስት ፈቃድ ውሳኔያቸውን በስራ ላይ ለመዋል የሚያስችል ነጻነት የላቸውም። ይህ ሊሰባብል የማይችል ሀቅ ነው። ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ሊቀ ጳጳሳትን ነው የሚሉት። በአሁኑ ወቅት የሚታየው ይህ ፖለቲካ መድረክ በህግ የታወቁ ተቃዋሚና ተወዳዳሪ ፖለቲካ ድርጅቶች በነጻ ለማሳተፍ የማይሻ መንግስት መሆኑ በገሃድ ይታወቃል ይላሉ። ይህንን የሚሉት በ2005 አካባቢ ነው። ሁኔታው ይህ ከሆነ ቤተክርስቲያኒቱ የመብት ጥሰት የተካሄደው በመንግስት አስተባባሪነት ነው የሚለውን ክስ የሚያስተባብል ማንም የለም። አፈጻጸሙን ሲታይ መንግስት ከሚፈቅደው ውጭ ሲኖዶሱ በራሱ ፈቃድ መስራትም መንቀሳቀስም አይችልም። እንግዳውስ ቀኖናውን የጣሰውም ያስጣሰው መንግስት ነውና ይህን ችግር ለመፍታትና የቤተክርስቲያንን ቀኖናዊ መብት ለማስከበር የመንግስት ፖለቲካ ጣልቃ ገብነት የሌለበት ፍጹም ነጻነት ያስፈልጋል ይላሉ። ይሄ ትክክል ነው። ፍጹም ነጻነት ያስፈልጋል። ይሄ ነጻነት ባለመኖሩ 3 ዙር የተደረጉ የሽምግልና ጥረቶች ፍጻሜ ሳያገኙ በኋላ ግን ፓትርያርክ ብፁዕ ቅዱስ አቡነ ጳውሎስ ከዚህ ዓለም በሞት በተለዩበት ወቅት ያ በራሱ መንገድ 2 ፓትርያርክ አንድ መንበር ላይ እንዴት ይሆናል የሚለውን መከራከሪያ ራሱ እግዚአብሔር ምላሽ ሰጥቷል። ስለዚህ ወደ መንበራቸው እሳቸው ይምጡ የሚል ቀደም ሲል እንዳልኩት እነ ፕሬዝዳንት ግርማ ጭምር ተንካሉ። በኋላ ቲፒኤልኤፎች አይፈቀድም አለው። የማይፈቀደው የማይቻለው የተቻለው 27 ዓመት የተዘጋው በር የተከፈተው በጠቅላይ ሚኒስትር አብይ የስልጣን 2 ወራት ጊዜ ውስጥ ነው። ጠቅላይ ሚኒስትር አብይ ወደ ስልጣን በመጡ በወራት ጊዜ ውስጥ ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስ በክብር ወደ ሀገራቸውም ወደ መንበራቸውም ተመለሱ። ያ እንዲሆን ደግሞ ፓትርያርክ ብፁዕ ቅዱስ አቡነ ማትያስም የራሳቸው ትልቅ ሚና መጫወታቸውን ጠቅላይ ሚኒስትር አብይም መስክረዋል። እርግጥ ነው አቡነ ማትያስ ቀደም ሲልም ቢሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መካከል የተፈጠረው ችግር እንዲፈታ ከፍተኛ ጥረት ከሚያደርጉ የሃይማኖት አባቶች አንዱ ናቸው። የተሻለ መቀራረብም ከነሱ ጋር ነበራቸው። በኋላ ላይ አንድነቱ ከመጣ በኋላ አቡነ መልከ ጼዴቅ ነፍሳቸውን ይማርና ወደ ሀገር ቤት በተመለሱበት ወቅት በደንብ ከአቡነ ማትያስ ጋር በደንብ ጥሩ ጊዜ እንዳሳለፉ የተለያየ ነገር ተርቻለሁ። እና በፖለቲካው መንገድ የተዘጋው መላወስ ያልቻለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነጻነቷ፣ አንድነቷ የተመለሰው በጠቅላይ ሚኒስትር አብይ የስልጣን ዘመን ነው።
ህንፃውም ሲፈርስ ህንፃዎቿ ተሻሽለው ታድሰው የተሰጡ ያሉትም አሁን ነው። ይሄ መንግስት የጠቅላይ ሚኒስትር አብይ መንግስት አሉባልታ ሳይሆን ለፖለቲካ ፍላጎቴ ምን ይጠቅመኛል የሚል ነገር ሳይሆን በተጨባጭ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ምን አደረሰ? ምን በደል ፈጸመ? መስቀል አደባባይን ምንድነው ሊሸጠው ነው ምናምን የተባለው? የደመራው ቦታ እንደዚህ ሆነ ምናምን እንደዛ አምሮ ተውቦ ደምቆ ሲመጣ እንዴት ነው ሰው ምስጋና ይቅር እንደው አለመተቸት ራሱ እንዴት ያቅታል? ከዚህ ቀደም ደጋግሜ ያነሳሁት ደመራው የሚበራበት ቦታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ የአባቶቹ የሊቃነ ጳጳሳቱ ጉዳይ ብቻ ሳይሆን የሚሊዮኖች ቢያንስ የ1999 ወይ 2000 ህዝብና ቤት ቆጠራ እንደሚያሳየው 43% የኢትዮጵያ ህዝብ ከ60 ሚሊዮን በላይ ማለት ነው። ከ130 ዋና አንጻር ስናይ ቢያንስ ቆጠራው ላይ ቆጠራ ኢትዮጵያ ውስጥ ሁሌም አወዛጋቢ ነው። ኦርቶዶክስም ቁጥር ትክክል አይደለም ትላለች፣ እስልምናም ቁጥር ትክክል አይደለም ይላል፣ ሁሉም ካቶሊክም ፕሮቴስታንትም። ግን አሁን በይፋ ባለው ቁጥር ላይ ስንመጣ 43% ነች። ስለዚህ የ60 ሚሊዮን ህዝብ ጉዳይ ስለሆነ ለዛ ለሚያስተዳድረው ህዝብን ባለው ለቤተ ክርስቲያኒቱን ባለው ክብር የደመራው ቦታ እሳት የሚቀጣጠልበት ቦታ አፈሩ እስከ ስር ድረስ መዝለቅ ይገባዋል ብሎ ማንም የጠየቁ አይመስለኝም። ፓርኪንግ ነው ከስር ያለው። በፓርኪንጉ ቋሚ ውስጥ ደመራ የሚበራበት ቦታ ግን እስከ መጨረሻው አፈር ሆኖ እንዲወርድ ተደርጓል። ቋሚ ነገር ግራና ቀኝ ትብሎለት እና ለመወንጀል እንዴት ነው? በምንድን ነው የሚወነጀለው? አሁን እሳቸው እዛ ላይ ምንድነው ግድያ ምናምን ምናምን ግድያውን እንግዲህ ለአቡነ ጴጥሮስም ሌሎች እንደው ማሰብ ማገናዘብ ለሚችሉ ሰዎችም መናገር የሚያስፈልግ አይመስለኝም። ግድያውን እኮ እርሶም ራሱ በግልጽ ድጋፍ በሰጡት እኮ ሁኔታም በቲፒኤልኤፍ ጦርነት እኮ መንግስት ወደ ቤተ መንግስት እመለሳለሁ፣ የዘረፋ የቅሚያ የዘረኝነት አምሮቴን አልጨረስኩም ብሎ እኮ ሚሳኤል ጭምር እያስወነጨፈ እየተንቀሳቀሰ ኃይል ነው እኮ የነበረው። ገና እኮ መንግስት በሁለት እግሩ ሳይቆም እኮ ሸኔ የሚባለው ቡድን ቲፒኤልኤፎች 27 ዓመት ከአንድ ሰፈር ተሰባስበው ሀገር እንደመሩት እኔም የእኛ ሰፈር ሰዎች በተራችን እንጂ ኢትዮጵያ ኢትዮጵያ የሚባል ነገር መስማት አንፈልግም፣ ከኛ ሀሳብ ጋር ኢትዮጵያዊነት ኮምፓተብል አይደለም ብሎ ሲተኩስ የነበረ ቡድን ነው። ገና እኮ መንግስት ወጉ እኮ መሬት ሳይረግጥ ነው። ሸኔው ማን ነው? ፋኖም ከመጀመሪያው ጀምሮ ምንም እኮ በሌለበት መንግስት ስልጣን ይዞ በወጉ መሬት ባልረገጠበት ተከበብኩኝ ሲሉ እኮ እነ ዘመነ ደብረ ማርቆስ ላይ እኮ የፎከሩት በመጋቢት 2011 ነው። እነ ዶክተር አምባቸውን እኮ የገደሉት በሰኔ 2012 ነው። በሰኔ 2011 6 ዓመት። እንግዲህ ኢትዮጵያ ውስጥ ባለው ግጭት፣ ባለው ቀውስ፣ ባለው ግርግር የመንግስት ሚና የቱ ጋር እንደሆነ ከምር ነው ብለው ብናቀው። ምክንያቱም እውነተኛ ነገር ለችግሩ ለቀውሱ አስተዋጽኦ ካለው ይህን ነገር አታድርግ፣ የዛህን ገደል እንዳትገባ ብለን ሁላችንም ድምጻችንን እናስተባብራለን። እና
ቤተክርስቲያኒቱን የራስ ፍላጎት የራስ አጀንዳ ማስፈጸሚያ ማድረግ ነውር ነው። ንጹሃንን ሲያስጨፈጭፉ ከነበሩ ጋር ግንባር ፈጥሮ የነሱን የጥፋት ድግስ ለመባረክ መሰናዳትም ደግሞ ከኖርም በላይ ነው። ይሄ ግፋ ቢል መንፈቅ መቆየቱ እንኳን ለማይታወቅ ስብስብ ሲባል በዘላቂነት ራስን ማጣት ሊመጣ ስለሚችል ቆም ብሎ ራስን መመርመር፣ ሁኔታዎችን መገምገም አስፈላጊ ነው ብዬ አምናለሁ። እንደ ሃይማኖት አባት የጥፋት ድግስ ለመባረክ ደግነቱ የጥፋቱ ድግስ አጥፊዎቹ ጭንቅላት ላይ ጥፋቱ ይፈጸማል እንጂ መሬት ላይ ለመፈጸም የሚያስችል አቅምም ብቃትም ዝግጅትም ምንም ነገር የለም። እንትኑ ላይ ምንድነው አየር ላይ እንጫጫሉ፣ መሬት ላይ የሌለ ነገር ማለት ነው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በኢትዮጵያ ሕዝብ በዚህ በዚያም መነገዱ ይቁም። ከትዝብት ነገ ይህም ቀን ያልፍና አይኑንም አእምሮንም የዘጋው ክፍል ማየትና አእምሮን ማፍታታት ይጀምርና ምናልባት ያጨበጨቡት ለውግዘት ሰልፍ የሚወጡበት ጊዜ እንደማይመጣ እርግጠኛ መሆን አይቻልም። ምክንያቱም እየተዶለተ ያለው በህብረተሰቡ መብቱ፣ ነፃነቱ፣ ደህንነቱ ላይ ነው እና በአጠቃላይ ግን እንቅስቃሴው በቀጣዮቹ ቀናት የምናየው ያው ይሄ ምንድን ነው የግርግሩ የብሶቱ ካምፕ በዩቲዩብ ይሁን በምናምን ሌላ መድረክ ያዘጋጃል። እዛ መድረክ ላይ ለመባረክ ከሚመጡት እንግዲህ አንዱ አቡነ ጴጥሮስ እንደሚሆኑ ይጠበቃል። ሲደርስ ደግሞ የምናየው ይሆናል። ክቡራን ተመልካቾቻችን የዛሬውን ፕሮግራማችንን በዚሁ አጠናቀናል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ሰኔ 24 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።